ማደርገው ምንድነው? ቀን በቀን በቴሌቪዥንም ቴሌቪዥኑ ሲፈልግ ይዘጋ የታረዱትን የተጨፈጨፉትን የተቃጠሉትን ከሄኖክ ኃይሌ ፎቶ ጋር ከሄኖክ ኃይሌ ቪዲዮ ጋር ከሄኖክ ኃይሌ ሚስት ጋር አድርጌ እለጥፋለሁ። በመንገድ ጥገና ምክንያት እንግዲህ በቦሌ መድኃኔዓለም ዘንድሮ ማስተናገድ እንደማይችል ነው እየተገለጸ ያለው። ጥቁር የምንለብሰው ለአላፋት ዝማሬ ላይ ነው ወይስ ቁልቢ ላይም ጥቁር እንለብሳለን ወይስ ጥምቀት ላይም ጥቁር እንለብሳለን? ይሄን ነገር አውግዘን ወይ ደግሞ ከወጣን በሐዘን ይገለጥልን። ሰላም ጤና ይስጥልን ቤተሰቦቻችን፣ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው የዘንድሮ ዓመት አወዛጋቢ የአላፋት ዝማሬ እንግዲህ ብዙዎችን እያከራከረ እያነጋገረ ይገኛልና እንግዲህ እስቲ እሱን ለማየት እንሞክራለን። እንደዚሁም ደግሞ የአላፋት ዝማሬ ዘንድሮ ለምን መስቀል የተፈቀደ እውነት ለኦርቶዶክሲያን ታስቦ ነው? እውነት ረሱ የቤተክርስቲያን ስለሆነ ነው? ወይ ደግሞ እውነት ይሄ በድሮን ተቀርጾ ለዓለም እንዲታይ ተፈልጎ ነው ወይስ ሌላ ኬዝ አለው የሚለው ነገር እስቲ ለማየት እንሞክራለን። መጀመሪያ ግን ሁላችሁም ቪዲዮ ላይክ እና ሼር ማድረጋችሁን እንዳትረሱ። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርኩ። መጀመሪያ ከዚህ አጭር ትምህርት እንጀምር። አሁን የዚህ ዘመን ችግራችን የሰባኪ አድናቂ፣ የጥናቂ አድናቂ፣ የዘማሪ አድናቂ፣ የሆነ ባታዊ አድናቂ፣ ተከታይ የክርስቶስ ግን የለውም። በየቦታው ያለው እንዴት አባታችን ይነካሉ። ክርስቶስ ሲነካ ሩቅ ቢሲ ወልደ ዮሴፍ ሲሉት የት አለህ? ድንግል ማርያም ቅድስት ክብር ይደሎ ስማ እንዳልሆነ አድርገው ሲናገሩት አለ። ጻድቃን ሰማዕታት ሕይወት አልባ ሆነው ሟች ናቸው ሙተዋል የሉም ሲባሉ ይነድሃል፣ ይቆጫል። አያንተና አባገሌ ሲመጡ በጣም ያስጨንቀን። በነገራችን ላይ በዚህ ዘመን የሥራ ፊልድ መሆኑን ልነግራችሁ ፈልጋለሁ። ባህታዊነት፣ ዘማሪነት፣ ሰባኪነት የሥራ መደብ ነው። ለምን ካላችሁ ማንም ተነስቶ ያለ አንተ ለኔ ካለ ዘማሪ ይሆናል አይደለ? ማንም ተነስቶ ወገን ስማ መከራ እንዲሆነ ነው ኑ ፈውስ አለ እግዚአብሔር የሰጠኝ ጸጋ ነው እናንተ ለማገልገል ነው ካለ ባህታዊ እንተና ይሆናል። ስማ የእግዚአብሔር ቤተሰቦች ምዕመናን ካለ ሰባኪ እንተና ይሆናል። የእህል ጣዕም እንጂ የትምህርት ጣዕም ማይለይ ሰው አልፈጠርንም። የእህል ጣዕም ብቻ የሚለይ የትምህርት ጣዕም፣ የቅድስና ጣዕም፣ የታምራት ጣዕም፣ የዝማሬና የቅድስና ጣዕም የማይለይ የሚወራውን ብቻ የሚለይ ሆኖ ደና የለበሱ ዜና የሚያወሩ በጣም ፊት ለፊት ዩቲዩብ ላይ ምናምን የሚያያቸው እንዴ ባህታዊነት እንዲህ ነው እንዴ ጎበዝ እየተጋደሉ በየገዳሙ ያሉትን አስቡ እንጂ ጎበዝ በየገዳሙ ያሉትን ምንም የሌላቸውን እንኳን እንደዚህ ሊሆኑ እጃቸው ላይ ሳንቲም ነክተው ማያውቁትን ምንም አቅሙ ጸጋው እያላቸው የሚሸሹትን መመልከት ይጠይቃል። ቁመኒ በእንተ እግዚአብሔር አባ ስለ እግዚአብሔር ብለው ቆየን አነኒ ጎይ በእንተ እግዚአብሔር እኔም ስለ እግዚአብሔር ብዬ እየሸሸው ነው። እንዲህ ነው ሂደቱ። ባህታዊ ካስፈለገን ወደ ማህበረ ሥላሴ አንወርድም፣ ወደ ነዳጋ አንወርድም፣ ወደ ዋልድባ አንወርድም። እስኪ ሂድና አባታችን የበቁ የነቁ 40 ዓመት የኖር እስኪ ፈውሱ ይበላቸው ሂደ እንዴ ጉዳያቸው ነው። ንስሐ ግባ ነው ጉዳዩ። እኔ የፈለኩትን ሐሳብ አግኝቻለሁ፣ በቂ ነው። አሁን ላይ ሁሉም ሰው የራሱ የሆነ መምህር አለው፣ የራሱ የሆነ አጥማቂ አለው፣ የራሱ የሆነ ዘማሪ አለው። ኦኬ የሆነ የሚከት እሱ እንዳይነካብኝ የሚል አለና ሁሉም ሰው ማለት ነው። ከዚህ ትዝ ካላችሁ ምረታብ አይነካብን እያሉ ምረታብ 2 ሜትር ጧፍ እያስነደደ ወይ ደግሞ ይዘን እንድንዘምር እያደረገን ነበር። አሪፍ የስሜት ህብረት ነበረ፣ ግን ለብቻ ምን ጠቀመ አሁን ላይ? ኦኬ የዛን ጊዜ ያደረገው ነገር በትምህርት ስላልጸና ወይ ደግሞ ይሄ አንደቱ ከዛ ባይ ጠንከር ያለበት ስላልተደረገና በዝም ብሎ ሆይታ ስለነበረ ይሄው የማንቂያ ደወል ትውልድ የታሉ አሁን ላይ የታለ? የማንቂያ ደወል ፍሬዎች የታሉ አሁን ላይ? እስቲ እኛ የማንቂያ ደወል ፍሬዎች ነበሩን? እስቲ የለም፣ ምንም ነገር የለም። እንዲሁ በህይወታ የምንከተለውና የተከተልነው ለመዘመር በቃ የሆነ ትምህርት ሲባል 5 ደቂቃ የማይማር ሰው ነው። ኦኬ 40 ደቂቃ ሙሉ ቆሞ መዝሙር የሚዘምር ሰው አሁን ላይ የሚገኘው ይሄ ያዝልኝ። ሌላው እንግዲህ የአላፋት ዝማሬ ላይ ብዙ እያነሱ ይገኛሉ፣ ብዙዎችን ተቃውሞ ይገኛሉ። ከሚቃወሙት መሃል አንደኛው ዘመድኩን ነው። ማደርገው ምንድነው? ቀን በቀን በቴሌቪዥንም ቴሌቪዥኑ ሲፈልግ ይዘጋ አላፋት ዝማሬ እስኪቀርብ ድረስ በቴሌቪዥንም በቲክቶክም በቴሌግራምም የታረዱትን የአሩሲ የታረዱትን የተጨፈጨፉትን የተቃጠሉትን
ከሄኖክ ኃይሌ ፎቶ ጋር ከሄኖክ ኃይሌ ቪዲዮ ጋር ከሄኖክ ኃይሌ ሚስት ጋር አድርጌ እለጥፋለሁ። ሂዱ እያልኩ ማለት ነው። የምትሄዱ ሰዎች ጥቁር ልበሱ እያልኩ ማለት ነው። አለቅ። ይሄን ለመቀልበስ የሚደረግ ነገር አልሰማም፣ አንቀበልም። ከአሁኑ ቪዲዮ መስራት ጀምሯል። የሚገርም አእላፋት ዝማሬ የሚለውን የአእላፋት ዝማሬ የሚለውን መስቀል አደባባይ ላይ አድርጋችሁ ህዝቡን ጥቁር አልብሳችሁልኝ የአሩሲን የወለጋን ጭፍጨፋ የሚያሳይ በአማርኛ በእንግሊዝኛ አድርጋችሁ ጧፍ እያበሩ ደረት የሚደቁ እናቶች አድርጋችሁ ጉባኤው ካህናት ስለሌሉበት ከመጡም ደግሞ ፓትርያርኩን ወይ በዊልቸር ይዘዋቸው ይመጣሉ። ያው ተሰብረው ስለተኙ ያው ለፕሮፓጋንዳ ሊያመጧቸው ይችላሉ። እነ ሄኖክን ነጭ አልበሳችሁ በደስታ ሲፈነጥዙ፣ ምዕመናን ግን ጥቁር ከል ለብሳችሁ አሁን ከል ለብሰ ምህላ እግዚኦታ በሚደረግበት ሰዓት ማለት እኔ ደግሞ ቀን በቀን ከዛ ጋር በማድረግ የታረዱትን የተጨፈጨፉትን በእሳት የተቃጠሉትን ከሄኖክ ሚስት ጋር ከሄኖክ ኃይሌ ጋር አድርጌ አመጣዋለሁ ማለት ነው፣ ሰራዋለሁ ማለት ነው። አንተ በእኔና በሳሚ ላይ ትዝታለህ፣ የምታመጣውን እናያለን፣ እናያለን። እኔን እንቅፋት የሆኑኝ ሳሙኤል ቀሲስ ሳሙኤልና ዘመድኩን ናቸው ብለህ ትደነፋለህ፣ የምታመጣውን እናያለን። እንቅፋት ነው መሆን። አሁን አልተገለጸለትም ለህዝቡ። እንደ በጋሻው በኋላ ነው መጥቶ ዘመድ ያለን ነገር ልክ ነበር፣ ዘመድ ያለን ትክክል ነበር ትላለህ። ይህንን በደንብ ሁላችንም እንትን እንላለን ማለት ነው። እንዳትቀበሉ በቃ ቲክቶክ ላይ እያየው ነው። አጀንዳ የሚቀበል ጠፍቷል። በቃ ደስ የሚል ነገር ነው የመጣው። አጀንዳ እንዳትቀበሉ አጀንዳ ትኩረታችሁን አንድ ነገር ላይ ማድረግ ነው። መስቀል አደባባይ ተብሎ የሚመጣ ነገር እንዲሁ ቀላል አይደለም። የተመቸው ነው። አያታችሁታል አለ ቅድም እንዳሳየኋችሁ ነው። የተመቸው ሰው ነው። ምንድነው የሚያመጣብኝ አጀንዳ? በቃ እየቃመ ነው እንደሚመጣው፣ ምንትስዬ ነው እንደሚመጣው አለ። አዎ እኔ የሆንኩትን እግዚአብሔር ይስጥህ። እኔ ያለሁበትን መቃጠል እግዚአብሔር ይስጥህ። የአእላፋት ዝማሬ መስቀል አደባባይ ዘንድሮ የሚደረግበት ምክንያት ይደረጋል የሚለው ነገር የተወሰነ ነገር ነው። እሱን አሳያቸው ለማስረጃ አንድ ትኬት ስላገኘን። ነገር ግን ለምን ተፈለገ? ለምን ቦሌ መድኃኔዓለም አይደረግም? እንስማ እስቲ። የአእላፋት ዝማሬ ለመጀመሪያ ጊዜ በመስቀል አደባባይ ይቀርባል ተብሎ ይጠበቃል። ሁለቱን ዝግጅቶች በቦሌ መድኃኔዓለም የሚያከናውነው አእላፋት ዝማሬ በመንገድ ጥገና ምክንያት እንግዲህ በቦሌ መድኃኔዓለም ዘንድሮ ማስተናገድ እንደማይችል ነው እየተገለጸ ያለው። በዚህም ምክንያት በመስቀል አደባባይ ሊቀርብበት የሚችል ትልቅ እድል እንዳለ ነው የተገለጸው። ከዚህ በፊት ከነበሩትም የአእላፋት ዝማሬ ዝግጅቶች እጅግ በላቀ መልኩ ብዙ ተሳታፊዎች ይገኛሉ ተብሎ ነው የሚጠበቀው። እንደሰማችሁ ነው። ለምንድን ነው መስቀል አደባባይ የሚደረገው? በመንገድ ጥገና ምክንያት ቦሌ መድኃኔዓለም መደረግ አይችልም። ለምን? የመንገድ ጥገና ያዙልን እሱን እንጂ የሆነ ለኛ ታስብ አይደለም፣ ቦታው አይደለም። በነገራችን ላይ ቤተክርስቲያን መስቀል አደባባይ ላይ ፕሮግራም ለማዘጋጀት ማስፈቀድ አይጠበቅባትም። መንገድ ነው የሚጠበቅባት። ጥበቃ አድርጉ ማለት የሚጠበቅባት እንጂ ፍቀዱልን ልናደርግ ነው ይሄ አይጠበቅባትም። ቤተክርስቲያን ማለት ዘመን ጥሎ እንደ ዛሬ ርስታችንን ተወስደን ተነጥቀን የሚጠይቅ አባት ስለሌለ ለምን ወሰዳቸው ርስቴን ብለው የሚጠይቅ ልጅ አባት ስለሌለ ዛሬ ጠያቂ ለማኝ ሆነና የተከለከለን በየቦታ እንከራ የማንም ፓስተር ይመጣ የሚፈነጭበት ቦታ ላይ እኛ የተከለከለን በየቤተክርስቲያን አጥሮ ቤተክርስቲያኑ ይደረጋል ፕሮግራሙ። ይሁን እሱ ችግር የለውም። ግን ለምንድነው ዘንድሮ የተፈቀደበት ምክንያት? አእላፋት ዝማሬ ዘንድሮ አእላፋት ዝማሬ መስቀል አደባባይ የተፈቀደበት ምክንያት ቦሌ መድኃኔዓለም የመንገድ ስራ ስላለ እሱ እንዳይበላሽ ነው እንጂ ለኛ ታስቦ እኛ አፏ ብለን ሰፍተን ዓለም እያየ እንድንዘምር ኧረ ተው። አንዱ ኬዝም እሱ ቢሆንም በዛን ጋር አይደለም። ዘንድሮ አእላፋት ዝማሬ መስቀል አደባባይ ላይ የሚደረገው ወይ? አዎ ይሄ የተቆረጠ ነገር ነው። ምንም አከራካሪ ነገር አይደለም። ይሄን ነገር ተመልከቱ። እንደዚህ ይላል። ጃንደረባው የሚመራኝ ሳይኖር ይሄ እንዴት ይቻለኛል አለው ይላል ሐዋርያት ሥራ ምዕራፍ 8:1 ያስቀምጥና ከዛ እንደዚህ ይላል። የጌታችን ዕለት በምስጋና የምናከብርበት የአእላፋት ዝማሬ ዘንድሮ ከወትሮ በተለየ ለመጀመሪያ ጊዜ በመስቀል አደባባይ የሚደረግ ይሆናል። የት? በመስቀል አደባባይ። በመስቀል አደባባይ የሚለው ግን የተቀመጠው በጥቁር የተቀመጠው ባይዘው ጠቁሮ የተቀመጠው በመስቀል አደባባይ የሚለው በራሱ ጠቁሮ ጎራ ተደርጎ የተቀመጠው ኦኬ። ከወትሮ የተለየ በመስቀል አደባባይ ይደረጋል። ስለዚህ በመስቀል አደባባይ መደረጉ ምን ሆናል? የተወሰነ ነገር ነው።
መስቀል አደባባይ መደረጉ የተወሰነ ነገር ይሄ ነገር ታሳስ 20 ሺህ ብር ነው መግቢያ ትኬት ተብሎ ለሀብታሞች የታደለ ነው። 2008 ይላል እንግዲህ የምትመለከቱት ምሽት ሰዓት 1 ሰዓት ላይ አድራሻ ሸራተን ሆቴል ላሊበላ ምናምን ብሎ ያስቀምጣል። ወይስ ሙሉ ማንበብ ያላችሁ እናንተ መግባት ስለማንፈልግ ባጭሩ ገቢ ማሰባሰቢያ ፕሮግራም ነው እንግዲህ ለትላልቅ ሰዎች ለባለ ሀብቶች የተላከ ትኬት ነው። የትኬት ኦኬ ወደ ሸራተን መጥተው 20 ሺህ ብር ከፍለው ይሄን ትኬት ይዘው እንዲገቡና ከዛ ገቢው ለአላፋት ዝማሬ ፕሮግራም አዘጋጆች እንዲሆን ነው ወይ ደግሞ ለአላፋት ዝማሬ እንዲውል ነው። አላቅም ሌላ ነገር ውስጥ አልገባበትም ከዛ ውጪ እና ግን የሚደረገው የት ነው? መስቀል አደባባይ ነገር ነው። የተወሰነ ነገር ነው ባጭሩ። ኦኬ አልታወቀም እኮ ዝም ብሎ እኮ ነው የሚወራ። መስቀል አደባባይ እኮ ላይሆን ይችላል። ሆኗል መስቀል አደባባይ ኦኬ ሆኗል። መስቀል አደባባይ ላይ አላፋት ዝማሬ ይደረጋል። እስቲ ወንድማችን ጸግሽ ስለ አላፋት ዝማሬ ጥያቄ አንስቷል። ከአላፋት ዝማሬ ጋር በተገናኘ በጣም ብዙ ሰዎች በውስጥም እየጻፋችሁልኝ ነው። ሐሳቤን በግልጽ ላስቀምጥ። ይሄን ሐሳብ ሳስቀምጥ ግን ከብዙዎቻችሁ ጋር እንደምንጋጭ ግን ተስፋ አደርጋለሁኝ። ግን ሐሳብ ስለሆነ የሐሳብን ልውውጥ አይከፋም። ከአላፋት ዝማሬ ጋር ምንድን ነው ያለ አቋም የሚል ነው። እኔ ከዝማሬው ጋር ችግር የለብኝም። ዛሬም ነገም ደጋግሜ የምናገረው ነገር ከአላፋት ዝማሬ ጋር ችግር የለብኝም። ወንድሞቼ ታዲያ በውስጥ እየጻፋችሁልኝ ያላችሁ ነገር አለ። አንደኛ ነገር የአላፋት ዝማሬ አሁን ሀዘን ላይ ባለችበት ምዕመናን በሚገደሉበት ወቅት ላይ ለምንድን ነው የአላፋት ዝማሬ የሚካሄደው የሚል ነገር አንስታችኋል። ቤተክርስቲያን ከመከራ ወርዳ አታውቅም። ሁሌም ቢሆን ቤተክርስቲያን መከራ አይነት በየትኛውም ዘመን ላይ ቤተክርስቲያን ከመከራ አልፋ አታውቅም ስንል ደግሞ ከዚህ የበለጠ መከራ ውስጥም ገብታ ነበር። ይሄ ግን መስቀልን ከማክበር ጥምቀትን ከማክበር ግን አላገዳትም፣ አልታደጋትም። አላፋት ዝማሬ ላይ ጥቁር እንልበስ የሚል ነገር አለ። እኔ ጥያቄ እዚህ ላይ ነው። ጥቁር የምንለብሰው ለአላፋት ዝማሬ ላይ ነው ወይስ ቁልቢ ላይም ጥቁር እንለብሳለን? ወይስ ጥምቀት ላይም ጥቁር እንለብሳለን? ጥምቀት ላይም ቁልቢ ላይም ሌሎች የንግስ በዓላት ላይም አሊያም ደግሞ ቤተክርስቲያን ስንሄድ ጥቁር ማናደርግ ከሆነ ለምንድን ነው የአላፋት ዝማሬ እየተፈለገ ያለው? አይ የአላፋት ዝማሬ እኮ በዓለም ደረጃ የሚሰራጭ ነው ካላችሁ፣ ኦኬ ጥምቀትም እኮ በዓለም ደረጃ የሚሰራጭ በዓል ነው። ጥምቀት ላይም የአላፋት ዝማሬ ላይ ልናደርግ ያሰበውን ጥቁር ልብስ ጥምቀት ላይ የምናደርገዋለን? ይሄ እኔ እንደ ጥያቄ መመለስ አለበት። ለምንድን ነው ፎከስ እየተደረገው አላፋት ዝማሬ ላይ? ጥምቀትም የአደባባይ በዓላችን ነው እና እዛ ላይ ጥቁር እንለብሳለን ወይስ አንለብስም? ይሄ እናንተ መመለስ ያለባችሁ ነገር ነው ብዬ አስባለሁ። ምክንያቱም ቤተክርስቲያን ስንሄድ ጥቁር ማንለብስ ከሆነ፣ ንግስ በዓላት ላይ ስንሄድ ጥቁር ማንለብስ ከሆነ፣ ጥምቀት ላይ ስንሄድ ጥቁር ማንለብስ ከሆነ ለምንድን ነው አላፋት ዝማሬ ላይ ብቻ ጥቁር እንዲለበስ እየተፈለገ ያለው? እኔ ለራሴ እስካሁን ድረስ ያልተመለሰልኝ ነገር ነው። አይ የዓለም ሕዝብ እኮ ማወቅ አለበት ችግራችን ከተባለ ችግራችን እኮ የዓለም ሕዝብ ያውቀዋል። የትግራይ ጦርነት እኮ የዓለም ሕዝብ እኮ በተለያየ ሰላማዊ ሰልፍ እኮ አውቆታል። ግን ምንድን ነው ያደረገው? የዓለም ሕዝብ የኢትዮጵያ ያለውን ችግር ያውቀዋል። ሚዲያዎች ያውቁታል። ቢቢሲ፣ ሲኤንኤን፣ አልጀዚራ እንዳለ ሲዘግቦ ነበር ትግራይ ላይ የነበረውን ጦርነት። ግን ምን አደረጉልን? አማራ ላይ ያለውን ጦርነት እየዘግቡት ነው። ግን አስቆሙልን? ካላስቆሙልን ይሄ ሁሉ መከራ እየደረሰ ይሄ ሁሉም የህዝብ እያለቀ እየተገደለ እያወቁ በሚዲያ ተዘግቦ ዝም ከተባለ ምንድን ነው የምንጠብቀው ነው? እና እኔ በደንብ አልገባኝ ወይ በደንብ ያልተረዳሁት ነገር ካለ ኮሜንት ላይ አሳውቁ። እናንተ መልሳችሁን ኮሜንት ላይ አስቀምጡለት። ወንድማችን ጸግሽን የሚያውቀው ሰው የለም። ዩቲዩበር ጸግሽን ሐሳባችሁን ደግሞ መልሳችሁን የጠየቀው ጥያቄ ኮሜንት ላይ አስቀምጡለት። እኔ ግን አንድ ሐሳብ ማንሳት የምፈልገው ነገር ምንድነው ስለ ጥምቀት ሲመጣ ብናወራ ይሻላል ባይነኝ ነኝ። እንዲህ ሆነ እንዲህ ስለሚሆን እንዲህ ባልነጥሩ ነው ብዬ አላምንም። ኦኬ በቃ ያለው ነገር መጀመሪያ እያስወግድን ያለው ነገር እያስተካከልን ከሄድን ከዛ ጥምቀቱን በራሱ ይስተካከላል። ወይ ደግሞ ከዛ በኋላ የመጡ በዓላትም ብራቸው ይስተካከላሉ። ጥምቀት እንትን ስለምንለብስ አሁንም እንትን እንልበስ አይባልም። እንደዚህ አይደረግም። እንደዚህ እኔ ፐርሰናሊ ማልቀበል ሐሳብ ነው። ላቅም የምትቀበሉ ነው ያላችሁ። ግን ስለ ጥምቀት ስለስ ብናወራ መልካም ነው ብዬ አስባለሁ። አሁን ላይ ፍሊያቸው የሚገኘው አላፋት ዝማሬ ስለሱ እናወራበት። ጥቁር ይለበስ አይለበስ፣ ጥቁር ዲያቆን ሄኖክ ኃይሌ ጥቁር ማስለበስ አይችልም። ባጭሩ ሌላ ምንም ጦርነት እንዲነሳ ችግር የሚፈጠር ስለማንፈልግ ማድረግ ይቻላል የሚል አቅም የለኝም። ልበሱ ብል እንኳን አይለበስም። አይደለም ዲያቆን ሄኖክ ኃይሌ አንድ መምህር ይቅርና አንድ ዲያቆን ይቅርና አባ ሕፃን ቤተክርስቲያኑ ስልጣን እያላቸው ኦኬ ከዲያቆን ሄኖክ ኃይሌ ስልጣን እያላቸው የማርያም ስዕል ይዛችሁን ተገኙ ብለው ይዛችሁን እንዳትገኙ ነው ያሉት። በቃ እንዲህ ነው የሚደረገው ነገር ይየውና መምህራችንም እንግዲህ ወደ ሊያደርስ ከምናስገባው
ነገርየው ባጭሩ አሁን ግፊት ማድረጋችን ለአንድ ነገር ይጠቅማል። አሁን አላፋት ዝማሬ ላይ ግፊት ማድረጋችን ማህበሩ ላይ ግፊት ማድረጋችን ለአንድ ጉዳይ ይጠቅማል። እሱ ምንድነው? እኔ ማምነው ባለፈው ትዝ ካላችሁ አላፋት ዝማሬ እንደሚታወቀው ነው። ትምህርት የለበትም፣ ንግግር የለበትም፣ ምን የለበትም። ጸሎት አለ፣ ማለዳ ጸሎት ይደረጋል፣ መጀመሪያ ላይ መግቢያ ጸሎት ይደረጋል። ከዛ ዝማሬ ብቻ ነው። ከዛ ወደ ቤት ነው የሚገባው፣ ወይ ደግሞ እዛው የሚቆርቡ አሉ፣ ማህሌት የሚገቡ እዛው ነው የሚቆዩት። እንግዲህ ይሄ ነው ያለው ነገር እንጂ ለስብከት ትምህርት ምናምን የለበትም። ስለዚህ ዝማሬ ብቻ ስለሆነ እኔ ማስተው ነገር ቅድም እንዳልኳችሁ አንደኛ ሞታችንን የሚያስታውስ ዝማሬ ይዘመር፣ ሐዘን ላይ እንደምንገኝ የሚያሳይ ዝማሬ ይዘመር። ኦኬ እሱ እያለቀስን በድሮን ይቀረጽ። ይሄ ነው ማለት ያፈልገው ነገር። ለዛ ደግሞ የጃንደረባ ትውልድ ዩቲዩብ ላይ ቪዲዮ ፖስት ያደረገ ይገኛል። ይሄ መዝሙር የምንዘምረው ብሎ የዛን ጊዜ የሚዘምሩ መዝሙሮችን ፖስት ያደረገ ይገኛል። በዛ መሃል አካቶ ፖስት ያደርግልን ዝማሬ። አንድ እሱ። ሁለተኛ ደግሞ ባለፈው ትዝ ካላችሁ ስለ ኦሎምፒክ ላይ አንድ በጌታችን ላይ የቀለዱ በጌታ ራት ላይ የቀለዱ ወይ ደግሞ በቅዱስ ሥጋውና ክቡር ደሙ ላይ የቀለዱ ያላገጡ አንድ ነገር ትርኢት ታይቶ ነበር። እሱን የሚሟገት ደግሞ እሱን የሚቃወም አላፋት ዝማሬ ደግሞ በሚያስደንቅ ሁኔታ በትንሽ ቀናት በትንሽ ሰዓታት ውስጥ አዘጋጅቶ አሳይቶ አስደምሞን ነበር። ዓለምን አነጋግሮ ነበር። አሁን ደግሞ ሞታችንን የሚያሳይ የአርሲ ኦርቶዶክሳውያን ሞት የሚዘክር በየቦታው የተገደለ እንደምንገኝ ኦኬ ቤተክርስቲያን መከራ ውስጥ እንደምትገኝ ቤተክርስቲያን ጨለማ ውስጥ እንደምትገኝ የሚያሳይ ዶክመንተሪ ነገር ተሰርቶ ለዓለም ይታይ፣ እኛም እንየው። ይሄን ያን ነው እኔ አቋም ይሄ ነው እንጂ ይሄ ጥቁር ይለበስ የሚለው የማይሆን ነገር ነው። አላፋት ዝማሬ ከ የማይሆን ነገር ነው። ሌላ የማይሆን ነገር ላይ ከምንታገል የሚሆን ነገር ላይ ፎከስ ብናደርግ ኦኬ እዛ ነገር ላይ ፎከስ ብናደርግ። እንደዚሁም ደግሞ አላፋት ዝማሬ የተጎዱ ኦርቶዶክሳውያን ወይ ደግሞ እቺ ለምሳሌ ያክል እጁ የተቆረጠ ልጅ አለ፣ አንዲት ህፃን ልጅ አለች ጭንቅላቷ የተቆራረጠ እነሱ መጥተው በተቻለ አቅም እዛ ጋር ፊት ለፊት ቢታዩ ህዝቡ ባያቸው ቢመለከታቸው ቢያግዛቸው 10 ብርም 5 ብርም ይሁን ያንን ብር እንዲሰጥ ቢደረግ ለዛ ነገር ይጠቅመናል። እዛ ነገር ላይ ፎከስ አድርገን ብናወራ መልካም ነው ብዬ አስባለሁ። ከዛ ውጪ ጥቁር ይለበስ፣ ነጭ ይለበስ፣ አረንጓዴ ቢጫ ይለበስ፣ የፈለገው ጥቁር ለብሶ መሄድ ይችላል። እኔ ለምለብሰው ነገር አንተ ለምትመርጥልኝ ጃንደረባ ትውልድ አንተ ነጭ ብቻ ነው መልበስ አለብህ ካለኝ ይምጣና ነጭ ይግዛልኝ ለኔ ኦኬ ግዴታ ነጭ ነው መልበስ ያለብህ የለኝም አቀኝ የለኝም ነጭ መግዛበት እኔ ከፈለኩኝ ቢጫ አድርጌ እመጣለሁ፣ ከፈለኩኝ ሰማያዊ ከፈለኩኝ አረንጓዴ ከፈለኩኝ ጥቁር አድርጌ እመጣለሁ። መብቴ ነው እሱ ኦኬ ስንከለከል እናያለን እሱን ነገር ችግር የለውም። አይቻልም ከተባለ ይግዙልኝ ኦኬ ይግዙልኝ። አይቻልም ማለት ቤተክርስቲያን መጣ አችልም አላፋት ዝማሬ ተገኝተው መታደም አችልም ማለት ነው። የዛን ጊዜ እንተያያለን። ግን ጥቁር ለብሳችሁ መሄድ የምትፈልጉ ጥቁር ለብሳችሁ ሂዱ። ሰውየው ያው ማን ነው ደግሞ ከለ ሶሪ ያውጃል ብላችሁ አትጠብቁ። ባጭሩ ይሄ ነው አይደለም። እነሱ አውጀው ከዚህ በፊት ጳጳሳት ራሱ አውጀው መድረግ አልተቻለም። ኦኬ በዛን ጊዜ ቤተክርስቲያን ለቤት ተሰነጠቅ ጥቁር ልበሱ ተባለን፣ ለበሰን፣ ስንታሰር ነበር፣ ስንደበደብ ነበር። ይሄ እኮ ማንንም የሚያውቀው ነገር እኮ ነው። በየቦታ በተገኘንበት ቦታ በሚሊሻ ስንቀለቀል እኮ ነው የነበረው። ስንት ሰው የተታሰረው እስካሁን ታስረው የሚገኙ አሉ። በዛ ጉዳይ ጥቁር ስለለበሱ ብቻ የሞቱ ኦርቶዶክሳውያን በሻሸመኔ አሉ፣ በየቦታው አሉ። ሌላ ምንም ችግር ጋር አይጠበቅብንም እኮ አይደለም። ዲያቆን ሄኖክ ያለ አባቶች ራሱ አዘው መሆን ያልቻለ ነገር አሁን ያው አንጠብቅም። ይሄ እንደዚህ አይነት ነገር ጫና እንደሚደረግ የምናውቀው ነገር ነውና ብዙም ባለፋበት መልካም ነው ያስባለሁ። እናንተ ማሳባችሁን አስቀምጡበት። ወንድማችን ባሮኬን እንስማው። አላፋት የተጀመረው ዘንድሮ እንዴ ጋይስ እና አላማውስ ደግሞ ኢቭ እየተጠበቀ ወጣቱ በኮንሰርት እናም ደግሞ ቅዱስ መቅደሱን በሚያረክስበት እግዚአብሔር አምላክ በማይከብርበት በዛም ደግሞ ብዙ ኃጢአት በነገሰበት ስፍራ ላይ መገኘቱ ያበቃል። ስለዚህም ደግሞ በከብት በረት በቤተልሔም ግርግም የተወለደውን ጌታ ኢየሱስ ክርስቶስን መወለዱን ለዓለም የምናበስርበት እንዲሁም ደግሞ በዝማሬ ራሳችን የምንባረክበት ትልቅ የሆነ ፕሮግራም በቅድስት ቤተክርስቲያን ተሰባስበን አንዱን ጌታ እያመለክን ለእርሱ ምስጋና እየሰዋን ያቺን ምሽት ያቺን ዕለት ወይም ያቺን ዋዜማ የምናከብርበትና የምናሳልፍበት በጎና ጥሩ ለክርስቲያኖችም ደግሞ በረከትን የሚያስገኝ ታላቅ የሆነ ፕሮግራምን ያዘጋጀው አይደል እንዴ ጃንደረባው? ከዚህ ውጪ ያደረገው ነገር አለ? እኔ እስከማውቀው ድረስ በዚህ በሮሜ ምዕራፍ 8 ቁጥር 35 ጀምሮ ከክርስቶስ ፍቅር ማን ይለየናል? መከራ ነው፣ ችግር ነው፣ ስቃይ ነው፣ ረሃብ ነው፣ ጥም ነው፣ ራቁትነት ነው፣ ሰይፍ ነውን? ስላንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎችን ተቆጠርን ይላል።
ስለዚህ እንደሚታረዱ በጎች የተቆጠረው ስለ ክርስቶስ ነው። ስለዚህም ደግሞ ከዚህ መከራ ውስጥም ብንሆን በሐዘን ውስጥም ብንሆን እግዚአብሔር አምላክን ከማመስገን ክርስቶስ ኢየሱስን ከማመስገን የሚከለክለን ወይም የሚያግደን አንዳች እንኳን ነገር የለም። መከራም ቢመጣ ከምስጋና መከራም ሐዘንም ችግርም ቢደራረብብን ከክርስቶስ ፍቅር ሊለየን የሚችል አንዳች ነገር እንደሌለ ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 8 ከቁጥር 35 እስከ 36 ድረስ በግልጽ አድርጎ ያስቀምጥልናል አይደል? ቪዲዮ በደንብ ሼር ኮፒ ሊንክ ተደርጎ ለጃንደረባው ክሩም ሆነ ለአእላፋት ዝማሬ አዘጋጆች የሚደርስልኝ ከሆነ እኔም ደግሞ አንድ ሐሳብ ደግሞ አለችኝ ቢደረግ ብዬ የማስበው። እንግዲህ ሁላችንም እንደምታውቁት ልባችን ተሰብሯል፣ ሐዘን ላይ ነው ያለነው። የአርሲ ኦርቶዶክሳውያን ግፍ ተፈጽሞባቸዋል። ስለዚህ ይህ የተፈጸመባቸው ግፍ ቤተሰቦቻቸው እስካሁን ድረስ በሐዘን ላይ ይገኛሉ። ስለዚህ በተቻለ መጠን አብረናቸው ቢያንስ ለሞቱት ሰዎች የህሊና ጸሎት የምናደርግበት እንዲሁም ደግሞ በህይወት ላሉ ቤተሰቦቻቸውም ደግሞ ከጎናቸው መቆማችንን የሚያሳይ ቢያንስ መግቢያ በር ላይ ቢሆን ለሁላችንም 10 ብር ላይከብደን ይችላል እና የሚችል ሰው 10 ብር ለዓላማው ለዚህ የሆነ ለቤተሰቦቻቸው የሆነ የሚያግዛቸው ነገር ቢኖር እንኳን ምናልባትም ደግሞ ከጎናቸው እንዳለንና እስካሁን ድረስ ህመማችን ሐዘናችን እንደሆነ እንዲረዱት የምናደርገው አብረናቸው የምንቆምበት አንድ የፍቅር የሆነች የክርስቲያኖች ትብብርን የምናሳይበት የሆነች ነገር ቢዘጋጅ ብዬ አስባለሁኝ እና ከታላቅ ትህትናም ጋር ደግሞ እንጠይቃለሁኝ። በፊልጵስዩስ መልእክቱ ምዕራፍ 4 ቁጥር 4 ላይ ሁሉ ጊዜ በጌታ ደስ ይበላችሁ ደግሜ እላለሁ ደስ ይበላችሁ እያለ በውጪ ላሉት ያጽናናቸው ነበር። ይህንን እኮ የሚጽፈው መልእክቱን በሚመች ሁኔታ ውስጥ ሆኖ አልነበረም። በእስር ቤት ውስጥ ሆኖ በውጪ ክርስቶስ ይሰበካልና የደስታችን ጀማሪም ሆነ ፍጻሜ መሰረቱ መሆን ያለበት ክርስቶስ እንደሆነ ሲያሳስበን ሁሉ ጊዜ በጌታ ደስ ይበላችሁ ደግሜ እላለሁ ደስ ይበላችሁ ብሎ አለ። ክርስቲያን ደስታው ክርስቶስ ኢየሱስ ነው። አስቸጋሪ ሁኔታ ውስጥም እንኳን ሆነንም ቢሆን ለዚህ ጌታ ለክርስቶስ ኢየሱስ የአምልኮ ዝማሬን እንሰዋለታለን። ችግራችን በክርስቶስ እንጂ በምድር ነገስታት አያበቃም። ሰሞኑን እያየናቸው ያሉት አንዳንድ ነገሮች ህዝብን ከመከፋፈል ክርስቲያኖችን ከመከፋፈል ውጭ የሚጠቅሙ አንዳች ነገር የለም። ይልቁንስ ጸንተን ክርስቶስ ኢየሱስን መፍትሄ የምናገኘው ከእርሱ ነውና ከምድር ነገስታት ሳይሆን ከጌታ ነውና ስለዚህም ጸንተን ሁላችንም አንድ ላይ ሆነን በህብረት ይህንን ጌታ መወለዱን ለዓለም እያበሰርን ስለዚህ በመከራም ውስጥ ሆነን በክርስቶስ ኢየሱስ ደስ እየተሰኘን ደስታችን በእርሱ ነውና ታግሰን እንጠብቅ። መፍትሄ የምናገኘው በምድር ነገስታት ሳይሆን በክርስቶስ ነው። እኔም መጋራ ሐሳብ ነው። ነገር ግን እዚህ ሐሳብ ላይ ወንድማችን ሐሳብ ነው መጋራ እንጂ ያንዳንዶች አይሁን ሐሳብ አልጋራም። ምክንያቱም ይሄን ሐሳብ ይዛችሁ የምትሄዱበት መንገድ በጣም ነው የሚያስጠላ። ጭፍን ተከታይ በቃ ዲያቆን ሆኖ አላጠፋ እሱን ነው የሚከተለው። እንትን መረታ አጠፋ እሱን ነው የሚከተለው። እንትን አጠፋ እሱን እንትን አጠፋ እሱን ነው የሚከተለው ብላችሁ የምትጓዙ የምታስጠሉ ስለበሻ ማታውቁ እውቅና የሌላችሁ ሰዎች ስላላችሁ የእናንተን ሐሳብ ይሄን ሐሳብ ብትይዙ አልደግፍም። ወንድማችን ብሩክ እግዚአብሔር ይስጥልኝ ባጭሩ። ኦኬ በዚህ መንገድ ይሁን ከሆነም እንኳን ከዛ ውጪ ግን በጭፍን ተጉዛችሁ እኛ እየሞትንም እንዘምራለን እኛ እየሞትን ነጭ እኮ ነው የምንለብሰው ለዛው ለሞታችን ከመጽሐፍ ቅዱስ የምትጠቅሱ ኦኬ ለክርስቲያኖች መሞት ለክርስቲያኖች መሞትን መጽሐፍ ቅዱስ እንደፈቀደ አድርጋችሁ መጽሐፍ ውስጥ የምትጠቅሱ ሰዎች አላችሁ። ዛሬም ድምጻችንን ለማፈን የተሰራ ስራ። ሰላም እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ስለ አእላፋት ዝማሬ አብዛኞቻችሁ ዝግጅት ላይ ያላችሁ አብዛኞቻችሁ ዝግጅት ላይ ናችሁ ማለት የነጭ ልብስ ማሰራት ይሄ በቃ ብዙ አልባሳቶችን የማዘጋጀት ስራ የአእላፋት ዝማሬን ለመታደም ብዙ ስራዎች እየተሰሩ ይገኛሉ። ያ ነገር በጣም ይደገፋል። እንደ አንድ የኦርቶዶክስ እምነት ተከታይም እንደሆንኩኝ ያ ነገር በደንብ ማበረታታው መደግፈው ጉዳይ ነው። ግን የአእላፋት ዝማሬ ወይም ደግሞ የጃንደረባው ትውልድ ተብሎ የተሰራው ምን አስበዋል ማለት ከጧፍ አብርቶ ከበሮ አስመትቶ ነጭ ልብስ አስለብሶ ከመውጣት የዘለለ ምን ሐሳብ አለው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይሄንን አድርጎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሁን ያለችበት ሁኔታ ምዕመኖቿ አሁን ያሉበትን ሁኔታ የሚገልጽ የሰላማዊ ሁኔታ አስመስሎ ነገሩን አቀነባብሮ ያለንበት ሁኔታ በጣም ሰላም ነው እግዚአብሔር ይመስገን ምንም እርዳታ አንፈልግም የሚል አይነት እሳቤ አሳይቶ ከመልቀቅ በተሻለ ምን ያሰበው ስራ አለ? ያንን ነው መቀበል የምንፈልገው እኛ። የአእላፋት ዝማሬ መዘጋጀቱን ሳይሆን የምንቃወመው ሰዎች አይመስግኑ እግዚአብሔርን እዛ ቦታ ላይ ይመስገን ሳይሆን
ከዛ በተሻለ ምን አስቧል? ነጭ ልብስ አልብሶ ከመላክ በተሻለ ምን አስቧል? ስለ አርሲ ኦርቶዶክሳውያን ድምፅ ስትሆኑ የነበራችሁ ሰዎች በሙሉ ዛሬ ላይ የአላፋትን ዝማሬ ለመታደም ጎልደን ዲዛይን የሆነ ዲዛይን ሳምበ ዲዛይን እያላችሁ ነጭ ልብስ እያሰራችሁ የምትወጡበትን መንገድ የእውነት አሁን ያለንበት ያን የሚገልጽ መንገድ ነው። አሁን ያለንበት የእውነት አሁን ያለንበት ሁኔታ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለችበት ሁኔታና ምዕመኖች ያሉበት ሁኔታ የእውነት ያን ይገልጻል። ነጭ ልብስ የሚለበስበት ሰዓት ነው። ምን ያህል ድምጻችንን ለማፈን ምን ያህል ርቀት ነው እየሄዳችሁ ያላችሁት? የኛ መሰቃየት፣ የኛ ዋጋ መክፈል፣ የኛ መታሰር፣ የኛ መደብደብ ሳይሆን የሚያሳስበን አርሲ ላይ የሚሞቱ የኦርቶዶክሳውያን ቁጥር ነው የሚያሳስበን። እኛ እዛ ላይ የሚሞቱት፣ እዛ ላይ የሚታረዱት፣ እዛ ላይ የሚወቀዱት፣ እዛ ላይ የሚቃጠሉት ሰዎች እንጂ የሚያሳስበን ነጭ ለብሶ ሻማ አብርቶ ከበሮ አስመትቶ ነጋሪ አስጎስሞ ሰላም ነን ብሎ የሚያሳይ የውሸት አጀንዳና ፕሮፓጋንዳ አይደለም አሁን ላይ ለኛ የሚያስፈልገን። አሮ ነው ምን እያሰባችሁ እንደሆነ አላቅም፣ ግን ይሄን እሳቤ ውስጥ ይሄን ብታስገቡ መልካም ነው። እያለቅን ባለንበት ሰዓት ነጭ አልብሶ ሻማ አስበርቶ ጧፍ አስበርቶ ከበሮ አስመትቶ ነጋሪ አስጎስሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለችበትን ሁኔታ ላለመግለጽ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች ያሉበትን የመከራና የስቃይ የሞት ጊዜያቶችን ሁኔታዎችን ላለማሳየት የተሰራ ስራ ማለት ነው። እየተሰራም ያለ ደግሞም የሚሰራ የአላፋት ዝማሬ ወይም ደግሞ የጃንደረባው ትውልድ። በቅድሚያ ይሄንን ያዘጋጀው ዲያቆን ሄኖክ ኃይሌ ለአንተ በጣም ትልቅ አክብሮት አለኝ፣ በጣም ትልቅ ክብር አለኝ። ከዚህም በፊት ይህን ህመምና ችግር በአርሲ ላይ የሚገኘውን የኦርቶዶክሳውያን ሞት በራስህ ኦፊሻል የፌስቡክ ሚዲያ ላይ አጋርተሃል። በጣም አመስግነናል። በጣም ትልቅ ነገር ነው። በጣም ትልቅ ስራ ነው። እንደ አንድ ተሰሚነት እንዳለው ሰው ተቀብለናል። ዛሬ ላይ የአላፋትን ዝማሬ አዘጋጅቶ ነጭ ልብስ ከመልበስ በተሻለ ጥቁር ልብስ ለብሶ አላፋት ዝማሬ ማዘጋጀቱ የተሻለ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለችበትን ሁኔታ የሚገልጽ እንደሆነ እንደራሴ አስባለሁ። እንደራሴ ብቻ ሳይሆን እንደደረሰብን መከራ፣ እንደደረሰብን ችግር እኔ በራሴ እንዳሳለፍኩት ስቃይ የኔ ዋጋ ኑሮ ሳይሆን ዋጋ ያለው እዛ ጋር የሚሞቱ ሰዎች እንደሆነ ኢማጂን አድርጋችሁ እዛ የሚታደሙት ሰዎች ነጭ ልብስ አስለብሶ ጎልደን ዲዛይን የተባለ የማስታወቂያ ስራ እያሰራችሁ ነጭ ልብስ አስለብሶ የአላፋት ዝማሬ ብሎ ከማሽሞንሞን የተሻለ ስራ ብትሰሩ መልካም ነበር። ማንም ሰው መታደም ይፈልጋል። ከበሮ የሚመታው ሰው የእውነት ደስ ብሎት ነው? አባቱ የሞተው ሰው ነው ከበሮ እዛ ጋር ቆሞ የሚመታው? እናቱ በእሳት ስትቃጠል ያየ ሰው ነው እዛ ጋር ቆሞ ለእግዚአብሔር ትክክለኛ ምስጋና የሚያደርሰው ሰው እሱ ነው? አይደለም። ሁሉም ሰው የልቡ ህመም አለበት። እዛ ጋር መታደም ካለባችሁ ደግሞ የአላፋት ዝማሬ አትታደሙ። መታደም የለበትም ፕሮግራም መዘጋጀት የለበትም ሳይሆን እንደ አንድ የኦርቶዶክስ እምነት ተከታይ የደረሰውን በደል ማሳየት አለባችሁ። ከነጭ ልብስ በተሻለ የኛን ህመም የኛን ሀዘን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ችግር አሜሪካን ኤምባሲ ውስጥ ደርሶ ያ ጉዳይ እየተሰራ ባለበት ሰዓት ላይ ነጭ ልብስ አስለብሶ ሻማና ጧፍ አስበርቶ ከበሮ አስጎስሞ ነገሩን መሸፋፈን በጣም ትልቅ እጅግ በጣም መጥፎ ሴራ እንደሆነ ነው የሚያሳየው። እግዚአብሔር ያክብረው። አንድ ጓደኛችንና አንድ ወንድማችን የኦርቶዶክስ እምነት ተከታይ የሆነ ልጅ ተናግሮታል። ይሄንን ነገር ላለማሳየት መሞከር በራሱ ከገዳዮች ጋር መተባበር እንደሆነ እንረዳዋለን ብሏል። ኤግዛክትሊ እኛ ደግሞ የምንረዳው እሱ ነው። እናንተ አሁን ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለችበትን ችግርና ምዕመኖቿ ያሉበትን ሁኔታ የማይገልጽ ስራ ከሆነ የሰራችሁት ዛሬም ነገም የምንለው ይሄ ቪዲዮ ለታሪክ ይቀመጣል። ከገዳዮች ጋር እንደተባበራችሁ ነው ይሄን የምንቆጥረው። የአላፋት ዝማሬ ከማዘጋጀታችሁ በፊት ነገሩ ከመፈጠሩ በፊት ነጭ ልብስ እየለበሳችሁ ሁኔታውን ከመሸፈናችሁ ይልቅ የሚገርሙ ደግሞ ስለ አርሲ ስትሰሩ የነበራችሁ ሰዎች ስለ አርሲ ሞት ጥቁር ልብስ ስትለብሱ ጥቁር ቆብ ስትለብሱ የነበራችሁ ሰዎች በሙሉ ዛሬ ላይ የጎልደን ማስታወቂያ ሰሪ ሆናችኋል። ዛሬ ላይ ነጭ ልብስ አስለባሽ ሆናችኋል። ሰው ምንድነው ይሄ? የኛን ድካም፣ የኛን መከራ፣ የኛን ጩኸት እዛም ስንት መከራ ጊዜያችን እንኳን ያሳለፍነውን ስቃይና ችግር የመሸፈን አድማ እንደሆነ ነው የምንረዳው። ምን ያህል ስታስመስሉ እንደነበራችሁ ያ ስሜት የእውነት ዛሬም እናንተ ጋር ቢኖር ኑሮ የወንድሞቻችን ሞት ዛሬም እናንተ ጋር ትክክለኛ ስሜት ቢኖር ኑሮ ያን ማድረግ አልነበረባችሁም። ያን ማድረግ አይጠበቅባችሁም ነበር። ኦልሬዲ እዛ ቦታ ስትገኙ የአርሲ ኦርቶዶክሳውያን ሞት የሚገልጽ ነገር ማድረግ ብቻ ነው የሚጠበቅባችሁ። ብዙ ማለት አልፈልግም። አብዛኞቻችሁ ታውቁታላችሁ። ስለ ድምጤ ደግሞ ያው ይቅርታ ጠይቃለሁ። ትንሽ ጉንፋን ምናምን ቢጤ ይዞኛል እና ለማንኛውም እንዲህ አይነት ፕሮግራም ሲዘጋጅ
የምታደርጉትን ነገር በቅድሚያ አስቡ ለማለት ያህል ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች ምዕመናት በሙሉ በያላችሁበት በሙሉ ሰላም እግዚአብሔር ከእናንተ ጋር ይሁን። እያሳለፋችሁ ያላችሁትን ስቃይ በደንብ እረዳለሁ። እኔስ መብራት ጠፍቷል። እኔ ሐሳብ ይሄን ይመስላል። ሐሳባችሁን እናንተ ኮሜንት ላይ አስቀምጡልኝ። በቀጣዩ ቪዲዮ እንመለሳለን። ቸርቀውልኝ። ተወዳጆች እንዴት አላችሁ? እግዚአብሔር ይመስገን። የአላፋት የዝማሬ መልእክት እየተላለፈልን ነው። ልትሄጂ ነው ወይስ ልትሄድ ነው? ጥቁር ለብሰህ ወይስ ነጭ ለብሰህ? መቼም እንደው ተቃራኒ እንደማንሆን ባለሙሉ ተስፋ ነኝ። ማንም ሰው የራሱን ስሜትና የራሱን ውስጣዊ ማንነቱን ነው አውጥቶ ሊያንጸባርቅ የሚችለው። ከማንም ከምንም የበለጠ እኔ የቅዱስ ያሬድ ዜማ ተቃዋሚ ሆኜ አይደለም። እኔ አማኝ ኦርቶዶክሳውያን ነኝ። የቅዱስ ያሬድ ዜማ እንግዲህ ቅድስት ቤተክርስቲያን ከአመት አመት ከወራት ወራት ከቀን ቀን እስካሁኗ ሰዓት ድረስ እንደ ውሃ እየፈሰሰች እያመሰገነች ነው። ወደፊትም ምስጋናው ይቀጥል፣ ዝማሬው ይቀጥላል፣ እንቀጥላለን። እግዚአብሔር አምላክ እድሜና ጤና ይስጠን እንጂ። ነገር ግን ደግሞ ጊዜ ለሁሉ ለመሳቅ ጊዜ ያለው፣ ለማልቀስ ጊዜ ያለው፣ ለመደሰት ጊዜ ያለው። ግማሹ ህንጻ እየፈረሰ ግማሹ ህንጻ መገንባት የለበትም ብዬ አስባለሁ። የአርሲ ኦርቶዶክሳውያን ዛሬም እያለቀሱና እየተሰደዱ እየተፈናቀሉ ነው፣ ጭራሽ አሁን ደግሞ ያሉት። ስለዚህ በዚህ መልኩ ይሄንን ፕሮግራም አስተላልፈን ከዛ ነጭ ለብሰን እናክብር ማለት እንግዲህ ግማሹ እየተናደ ግማሹን እንገንባ እንደማለት ነው እኔ የሚሆንብኝ። ስለዚህ ልብም መጽሐፍ ቅዱስም በአንድ መኑ እንዳሉ ቅድስት ሥላሴ ግማሹ ህንጻ እየፈረሰ ግማሹ መገንባት የለበትም። ስለዚህ በአንድ አካል አንድ አምሳል ሆነ ግራና ቀኝ ማለት አይደለም። እንግዲህ ኦርቶዶክሳውያን ማለት በአንድ ማህተብ ያጠለቀው ሁሉ አንድ እምነት እስከተከተለ ድረስ አንድ ልብ ሊኖረን ነው የሚገባው። ስለዚህ ይህን ነገር አውግዘን ወይ ደግሞ ከወጣን በሐዘን ይገለጥልን። ምክንያቱም እኛ ኦርቶዶክሳውያን በየትም ቦታ ከውስጥ እስከ ውጭ ድረስ ከመሰደድ ድረስ ማህተባችን እያሳደዱ ግፍና መከራ ጭንቀትና ሐዘን እየደረሰብን ስላለ ሁላችንም ይሄን ነገር ተቃውመን ከወጣን ደግሞ በሐዘን ይገለጥልን። ጥቁር ለብሰን 2014 ቅድስት ቤተክርስቲያን ሄደን ጥቁር ለብሰን እንዳከበር ነው ሁሉ ማክበር ልበለው ሃይማኖታችን ስታስገብ እንዳከበር ነው ሁሉ አሁንም ደግሞ ጥቁር ለብሰን ጥቁር አሸርጠን በዛው ልክ ሆነን ሻማችን ይዘን የሐዘን መገለጫ ይደረግልን። አዎ ዛሬ ካህናትን እየታረዱ ምእመን እየታረዱ የ3 አመት ልጅ የ2 አመት ልጅ እየታረዱ ከማህፀን ልጅ እያወጡ እያረዱ ምን የሚሉት ምስጋና ነው? እመብዙሃንም ምን የሚሉት ምስጋና ነው? እኔ በበኩሌ አልቀበልም፣ እቃወማለሁ። ምንም እንኳን ሃይማኖቴ ቢሆንም ለስላሴ ህንጻ በግፍና በሲቃይ በሳት እየተቃጠሉ ላሉ ኦርቶዶክሳውያን ድምጽ መሆን ሲገባል ዛሬ ኑና አንድ አካል ሆነን ከዛ ነጭ ለብሳችሁ ሻማ ይዛችሁ አክብሩ። ምን የሚሉት ውስጤ ሳይደሰት ነው እንዲነጭ ለብሰው ምን አይነት ደስታ ነው የምደሰተው? እኔ በጣም ከፍቶኛል። ኪዳነ ምሕረትን በጣም ከፍቶኛል። ሁላችንም ይሄንን ነገር መቃወም አለብን። አንድ አካል አንድ አምሳል ነው። ዛሬ ላይ ጭራሽ እየተሰደዱ ነው። ዛሬ ላይ ጭራሽ ህፃናት እያለቀሱ እየተራቡ እየተሰደዱ ነው ያሉት። ለአርሲ ኦርቶዶክሳውያን አብዝቼ ኦርቶዶክሳውያን በውጭም በሀገር ውስጥም እያሳደዱ ልክ በሳትና በገጀራ እንደሚቀጠቅጡን ሁሉ ይሄ ስሜት ማንም ኦርቶዶክሳውያን ሊሰማው ይገባል። እነው ወይስ ለኔ ብቻ ነው ሞት የሚከብደኝ? እመብዙሃንን ለኔ ብቻ ነው ሞት የሚከብደኝ? እኔ ያለ ግፍ መከራ እየደረሰብን ስንሞት ደስ አይለኝም። ማንም ሰው ደስ ሊለው አይገባም። የዚህ ተቃራኒ መሆን አለብን። ሁላችንም ኦርቶዶክሳውያን ተጽዕኖ መፍጠር አለብን። አንድ አካል አንድ አምሳል እንሆን። ለተጎዱ ወገኖቻችን መድረስ አለብን። ሁላችንም ኃላፊነታችን ሐዋርያውና መልእክቶቻችን እንወጣ። ሁላችንም ለአርሲ ኦርቶዶክሳውያን ደግሜ ደጋግሜ የምለው ድምጽ እንሆንላችሁ። እግዚአብሔር አምላክ ቅድስት ኢትዮጵያን በምህረት በቸርነቱ ያስብልን። እመብርሃን እመብዙሃን ቅድስት ኪዳነ ምሕረት ሀገራችን ተጠብቅልን። ወስብሐት ለእግዚአብሔር።